እግዚአብሔር ይመስገን። እውነት ሲያሸንፍ ፍትህ ሲሰፍን ደስ የማይለው የውሸት አባት ሰይጣን ዲያብሎስ ብቻ ነው። እዚህ በምስሉ ላይ የምትመለከቱት ግለሰብ ሪቨረንድ ተዘራ ያሬድ ብሎ ራሱን የሚጠራ ግለሰብ ዘዲስኮኔክተር ሰዎችን ከኒጋ ከተጋጫችሁና ከኒጋ ካልተስማማችሁ ከእግዚአብሔር ካላችሁ ህብረት ሁሉ ለያችኋለሁ የሚል ሰው ለብዙ ዓመታት ተከራይቶ ይኖር የነበረውን ቤት ትልቅዬ አዳራሽ ሰርቶ ወጥቶ ቢሆንም ነገር ግን ግሎት የጀመረበትን ሀብት ያካበተበትን በጣም ብዙ ሰው ምህርቱ ያሞኘበትን የተከራየውን ቤትና አዳራሽ ላከራዩት ግለሰቦች ለቅም ብሎ ምንም እንኳን ፍርድ ቤት ቢወስንላቸውም ቤታቸውን እንዲለቅላቸውም ቢያዘውም ጉልበተኛ ነኝ ብሎ በራሱ ጉልበት በገንዘብ አቅሙ በኮኔክሽኑ ተማምኖ አለቅም ብሎ ብዙ ጊዜ ቆይቶ ነበረ። አሁን ላይ ግን ለአከራዮቹ ተፈርዶላቸው በህግ አቅም በህግ ጉልበት ከህግ በላይ ማንም ሊሆን ስለማይችል ተጎትቶ ቤቱን ለባለቤቱ መልሷልና አሁንም ቢሆን በሰባኪነት ስም በአገልጋይነት ስም ኮኔክሽኖቻችሁን ተጠቅማችሁ የገንዘብ አቅማችሁን ተጠቅማችሁ ድሃ የምትበድሉ ምስኪኖችን የምታሰቃዩ የፍርድ ቤትን ውሳኔ ለማጣመም በእጃዙር የምትሄዱ አመፀኛ የሆናችሁ አገልጋዮች ከህግ በላይ እንዳልሆናችሁ እግዚአብሔር እንደሚመለከታችሁ ልክ እንደዚህ በክብር አለቅም ያላችሁትን ቤት በውርደት ዓለም ሁሉ ሰምቶ ልትለቁ እንደምትችሉ እንድታቁት ነው ይህን ቪዲዮ ምሰራው። እንኳን ደስ ያለ ወዳጄ፣ ቤትህን ስላገኘ በጣም ደስ ብሎኛል። በጣም ጽኑ ነህ፣ ብርቱ ነህ። ብዙ ነገር ተደርጎብሃል፣ በግል እናቃለን። ግን ያንን ሁሉ አሸንፈ ቤትህን በድል ስለተቀበልክ ደስ ብሎናል። ህግ የበላይ የሚሆንባት ኢትዮጵያ ማንም በአገልጋይነት ካባ ስር ህግን ማጣምባት ሀገር እንገነባለን፣ እንሰራለን። ደስ ብሎኛል። ደስ ይበላችሁ። መስፍን ጉቱ እንግዲህ የምታውቁት በዘጠናዎቹ በጣም አስገራሚ መዝሙር የሚዘምር አገልጋይ ዘማሪ ነው። አሁን ላይ ግን ከነጋዴው ከምንተስኖት ጋር ወይም ከሐሰተኛው ነቢይ ከምንተስኖት ጋር በመጣመር ወደ ቢዝነሱ የተቀላቀለበት መንገድ ነው ያለው። በነገራችን ላይ ቀደምት የምታውቋቸው ዘማሪዎች ሆኑ ቀደምት የምታውቋቸው አገልጋዮች ፓስተር ጻድቁን ጨምሮ እነዚሁ የምታያቸው ሰዎች አቋማቸው ሸርተት ያሉ አሁን ላይ ከሐሰተኞች ጋር መድረክ መጋራትን ላይፍ ስታይል አድርገው እየቀጠሉ ያሉ ትናንትና ለእውነት የተመሰከረላቸው አሁን ግን እውነታቸውን የተቀሙ ብዙ ዘማሪዎች አሉ፣ ብዙ ሰባኪዎች አሉ። አሁን እናንተ ብዙዎቹን የምታውቋቸው ድሮ እኮ በጣም በመዝሙሩ ተነክቻለሁ በመዝሙሩ ምትሉ ሰዎች ተሻገር ያለው ሂድ ለፍ ያለው የሚለውን መዝሙር ሰምተ በድሮ በጣም ተነክተ አሁን ግን በቃ ከነምን ተስኖት ላይ ዘመነኛ በማጥናትና በአጋንንት መንፈስ በጥናትና በአጋንንት መንፈስ ስም የሚጠራ ግለሰብ ነው። በአጋንንት መንፈስ ስም የሚጠራ በጣም ብዙ ሰዎች ስማቸው ሲጠራ ፌንት እየሰሩ እኔ ከበደ እንትና የሺ አረጊቱ ምናም ስትባይ ፌንት የምትሰሪ ሴትዮ ዘንድሮ በጣም ነው የምትገርም። ለስምሽ አዲስ ስለሆንሽው እሱ ስለጠራሽው ፌንት ምሰራ አላውቅም። ምን ያውን አቤል ብትለኝ ፌንት አልሰራም። ለምን አቤል እንደሆንኩ አውቃለሁ። እሱ ጠራኝ ማንም ጠራኝ። እና እነዚህ ስም እየጠሩ የሚጠነቁሉ በነገራችን ላይ አንዳንድ በጣም አደገኛ ስፒሪት ያለባቸው ጥንቆላ ቤት ስትሄዱ ስማችሁን ይጠራዋል ዛር ወይ አውሊያ ያለበት ሰው እና ሰይጣን እንዲህ ስሜን አወቀው ብላችሁ አትደነቁ። ምክንያቱም ስማችሁን ማንም ሰው ያውቀዋል፣ እንኳን ሰይጣን ቀርቶ ማለት። ወደ ዮናታን ከመምጣቴ በፊት የነ ፓስተር ሳሙኤልን ነግራቸዋለሁ። የንግዱን ሁኔታ ነግራቸዋለሁ። ቪዲዮን ወደኋላ ከዚህ በፊት ስለሰራሁት ወደኋላ ሄጄ ቪዲዮአቸውን አመጣለሁ። ከዛ ማስረጃ አቀርባለሁ። ማስረጃውን ታያላችሁ። ይሄ ልጅ የሚያወራው ከጥላቻ ነው ወይስ እውነት ይዞ ነው የሚለውን ነገር ታጣራላችሁ። አንዳንድ ሰዎች ዝም ብላችሁ የምትለፈልፉ ሰዎች ራሳችሁ ህሊናችሁ ቆም ብላችሁ አስቡ። ደቡብ አፍሪካዎች አላችሁ። ደቡብ አፍሪካዎች ካላችሁ እናንተም እንድትገቡ እውነትን የምትወዱ ደቡብ አፍሪካውያን ላኩልኝ። ደቡብ አፍሪካ ውስጥ ያላችሁ የደቡብ አፍሪካ የከምባታ ማህበረሰብ፣ የወላይታ ማህበረሰብ፣ የሀዲያ ማህበረሰብ በብዛት እዛ የምትገኙ የወንጌል አማኝ የሆናችሁ ከዛ አካባቢ የምትወጡ ወገኖች እናንተን ታርጌት ያደረገ ስለሆነ የነዚህ ሰዎች ንግድ
እናንተን ታርጌት ያደረገ ስለሆነ እነዚህ ሰዎች ንግድ እንድትገቡ ጥሪ ያቀርባሉ። ማን ነው ቤካ የምትዩ ሰው? ዘመዴ ማንን ነው ቤካ የምትዩ? ቪዲዮ ቆየት ያለ ስለሆነ እሱ ሰርች እያደረኩት ነው። እሺ ቪዲዮዎቹ አሉ። የፓስተር ሳሙኤልን የሚልካቸውን ሰው ለማምጣት ነው። ልል ነበር ዳስ 2% ገርሙኝ ሰዎች ከሚዘረፉት ሰዎች መካከል ሆነ ፊደል እንኳን መጻፍ ሳትችል የምናገረውን ነገር እንኳን ሳሰማ ቴቃጣል ዲፒን ይበል ኢሪሪ ይበል ምናምን እያልክ የምትጽፈው ወገኔ ለአንተ ብዬ ነው ጮሆ ባትሰማኝም ብትሰማኝም ለአንተ ብዬ ነው ጮሆ። እኔ እኮ ገና ፊደል እንኳን በትክክል አትጽፍም። ቋንቋዬ እንኳን የሚገባ አይመስለኝም። በልሳን እስቲ አወራለሁ እንደው እግዚአብሔር ረድቶኝ ሀድይኛ ወይ ከምባትኛ ወይ ወላይተኛ እንደው እግዚአብሔር ረድቶኝ በልሳን ካወራው ሞክራለሁ። ግን ተረጋጉ እንጂ ምንድነው ይሄ ልጅ የሚያወራው በሉ። ለኪስህን አድን እንጂ እግዚአብሔር ልጅ ክርስቶስ ኢየሱስ የሞተልህ በነፃ ነው እያልኩ እኮ ነው። ሌላ ምንም የበደልኩ ነገር የለም። እግዚአብሔር ልጅ ክርስቶስ ኢየሱስ የሞተልህ በነፃ ነው። እነዚህ ሱፍ የለበሱ ወንበዴዎች፣ እነዚህ ሱፍ የለበሱ ሌቦች እቤትክ እየመጡ በመዝሙር ሰበብ በስብከት ሰበብ አይመዝብሩን ያልኩ። ኢየሱስ 12 ዓመት ደም የፈሰሳትን ያቺን ሴት ገንዘቧን ሁሉ በጨረሰ ሰዓት በነፃ ነው የፈወሳት እያልኩ ነው። ፈውስ አያስከፍልም። እነዚህ ሰዎች ማንጎ ላይ እየጸለዩ፣ ፓፓዬ ላይ እየጸለዩ፣ ጥቅል ጎመን ላይ እየጸለዩ፣ አፕል ላይ እየጸለዩ እየዘረፉክ ነው። ተጠንቀቅ ነው እያልኩ ያለሁት። ምንም እኮ እዚህ ጋር መወጮ አልሰበሰብኩኝ፣ አልሰደብኩ፣ አላጠላላውክ፣ ብሔርን አልተሰደብኩ፣ በማንነት አልረገጥኩ፣ ምንም ያልኩ አይደለም። እረፍ፣ ኪስህን አድን፣ ቤተሰብህን አስመልጥ፣ የእግዚአብሔር ስጦታ በነፃ ነው እያልኩ ያለሁት። እንዴት አንደርስታንድ አታደርጉ? ቢያንስ ይሄንን ነገር ስድባችሁ እኮ ስድብ እኮ አይደለም። የሆነ እኮ እኔ እየዘረፍኳችሁ ነው የሚመስለው። እኔ እኮ እየነጠቅኩ ነው የሚመስለው እኮ አንተን አባባላችሁ እኮ ይሰድብ ቴቃጠል ምናምን። ይሄ ሁሉ ፊደል ተሳስተ ከምትሰድበኝ በትክክል ብሰማኝ እኮ ትጠነቀቃለህ። ቢያንስ እንዴት ይሄ ሁሉ ስድብ ተሳድቦ እንዴት ሰው እንትን ይላል? ይስታል። ብዙ ቪዲዮዎች ስለሆነ የላኩት ለዛ ነው። እሺ የቆየሁባቸው እንዴ በእግረ መንገዴ በጣም ነው ደስ ያለኝ በካውንስሉ ምርጫ። ፓስተር ጌቱ እንኳን ደስ አለ። ግን አንተ በመመረጥ ብቻ ሳይሆን ደስ ያለኝ ፓስተር ጻድቁ ያሁላ ፖለቲካ ሰርተው በዚህ ድማቸው እግዚአብሔርን በሚያከብሩበት ሰዓት ከሐሰተኛ ነቢያት ጋር ከሐሰተኛ አስተማሪዎች ጋር አብረው ቀይ ምንጣፍ ላይ ሲጓዙ በዚህ እድሜያቸው ለስልጣን ለወንበር ሲሉ ያንን ሁሉ መንገድ ሄደው ስላልተመረጡ በጣም ደስ ብሎኛል። እንኳን ደስ ያላችሁ። በጣም ደስ ብሎኛል ስላልተመረጡ፣ ፓስተር ጻድቁ ስላልተመረጡ። በጣም የምወዳቸው ሰው ማከብራቸው ሰው እንደነበርኩ ታውቃላችሁ። ሂዱና የመስቀል ሚዲያ የመጀመሪያ እንግዳ መጋቢ ጻድቁ ናቸው። ስለማከብራቸው ስለምወዳቸው እሳቸው ግን ከእውነት ጎን ከጽድቅ ጎን ከመቆም ይልቅ 32ኛውን አጠቃላይ የአብያተ ክርስቲያናትን የአቋም መግለጫ በሳተና ባጣመመ መልኩ ከእምነት ቃል ትምህርት አስተማሪዎች ጋር ከብልጽግና ወንጌል ሰባኪዎች ጋር አብረው ሄደው እንትን ሲመርቁ አይቻለሁ። ቤተ ክርስቲያን ብለው የግለሰብ አዳራሽና ሱቅ ሲመርቁ አይቻለሁና በጣም ነው ደስ ያለኝ ስላልተመረጡ። እንኳን አብሮ ደስ ያለ፣ እንኳን ደስ ያለ በሉኝ፣ እንኳን ደስ ያለ በሉኝ፣ እንኳን ደስ ያለ በሉኝ ወገኖች። ኮመንት ላይ እንኳን ደስ ያለ በሉኝ።
ደስ ብሎኛል። ራሳቸው እነ ደረጀ እነ ጌቱ እነ ፓስተር ጌቱ በመመረጣቸው በጣም ነው ደስ ያለኝ። እንኳን አብሮ ደስ አለን። ቴንክ ዩ ሉካ ቴንክ ዩ እንኳን ደስ አለ። ሄርሞን ቴንክ ዩ በጣም ዳኒ እንኳን አብሮ ደስ አለን። ቴንክ ዩ ማንበብ ራሱ አይችልም እንዴ? ምን ካነበበማ በቃ ይሄውና። ፓስተር ሳሙኤል ከዚህ በፊት ሰርቼላችኋለሁ ፕሮግራም እኮ። ይሄን ላጥፋው ስለማይታይ ይሄን ላጥፋው አንዴ። ፓስተር ሳሙኤል ይሄ ነው ፓስተር ሳሙኤል ይሄ ነው ፓስተር ሳሙኤል ይባላል። ይታያቸዋል። ፓስተር ሳሙኤል ይባላል። ፓስተር ሳሙኤል ይባላል። ከዚህ በፊት ከምንተስኖት ጋር ይኸው በምታዩት መንገድ ምንተስኖት ለመጀመሪያ ጊዜ ደቡብ አፍሪካ ሲሄድ አብሮት ነው የተጓዘው። ምንተስኖት ማለት አሁን ከመስፍን ጉቱ አጠገብ ያለው ሰው ማለት ነው። ሳውዝ አፍሪካ። ስለ ሳውዝ አፍሪካ ነው ዛሬ የማወራው። ሳውዝ አፍሪካዎች ሰብሰብ በሉ እስቲ። ስለ ሳውዝ አፍሪካ ነው የማወራው። ይሄን ይመስላል። ከየትኛውም ሐሰተኛ ጋር ቀኝ እጁን ሰጥቶ የሚያገለግል ነው። ይሄንን ከሄኖክ ጋር ነው። ከሄኖክ ጋር ደቡብ አፍሪካ ውስጥ ሄኖክ ደቡብ አፍሪካ ውስጥ ሄዶ ካገለገለ በኋላ እሱ ቦሌ መጥቶ እሱ እዛ ደቡብ አፍሪካ አገልግሎትና መድረክ ያመቻችላቸዋል። ይሄው ፓስተር ሳሙኤል የሚባለው ግለሰብ ደቡብ አፍሪካ ሄዶ አገልግሎት ያመቻችላቸዋል። እነሱ ደግሞ እዚህ አገልግሎቱን ይጋብዙታል ማለት ነው። ይሄ ሄኖክ አዳራሽ ያገለገለው ነው። ሄኖክ አዳራሽ ያገለገለው ነው። ይሄ ደግሞ የምትመለከቱት ሳር ቤት ኦሮሚያ ከምንተስኖት ቸርች ያገለገለው ነው። ይሄ ደግሞ እሱ እዛ ገንዘብ እንዲሰሩ ያደርጋቸዋል። ምንድን ነው የሚያደርገው? መንገዱን ያመቻችላቸዋል። ያው እንደምታውቁት በህጋዊ መንገድ ደቡብ አፍሪካ ይገባል። አንድ አገልጋይ መቼም መግባት ያለበት የሀገሪቱን ህግ አክብሮ ነው። እንደ ሌባ ሹክክ ብሎ አይገባም። ልክ እንደ አንድ ኢትዮጵያዊ ስደተኛ ሀገር አቆራርጦ እንደሚገባ ኢትዮጵያዊ ስደተኛ እነዚህም ሰዎች ህገወጥ በሆነ መንገድ ነው ደቡብ አፍሪካ የሚገቡት። በማን አስተባባሪነት? በዚህ ሰው አስተባባሪነት ማለት ነው። በፓስተር ሳሚ አስተባባሪነት፣ በፓስተር ሳሙኤል አስተባባሪነት ማለት ነው። እሺ ታዲያ ምንድን ነው የምትለን ካላችሁ፣ ይሄ ሰው ሐሰተኞቹ እዛ ሀገር ሲሄዱ፣ ሐሰተኞቹ ደቡብ አፍሪካ ሲሄዱ ገንዘብ ዲል አድርጎ ነው ከሐሰተኞቹ ጋር ገንዘብ ዲል አድርጎ ነው የሚሰራው። ለምሳሌ እነሱ ዘይት የሚሸጡ ከሆነ ከዘይቱ ንግድ ይካፈላል። ቲሸርት የሚሸጡ ከሆነ ከቲሸርቱ ንግድ ይካፈላል። መጽሐፍ የሚሸጡ ከሆነ ከመጽሐፉ ሽያጭ ይካፈላል። ለነሱ መንገዱን ያመቻችላቸዋል። ደቡብ አፍሪካ ህዝብ ያዘጋጅላቸዋል። ይሄ የሚዘረፈውን ህዝብ ማለት ነው። ኦልሬዲ እሱ ደቡብ አፍሪካ ስለሆነ ነዋሪነቱ ያስተባብርላቸዋል። የሚገርመው ነገር ይሄ ሰው በደቡብ አፍሪካ የካውንስል ኃላፊ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ውስጥ የሚያገለግል ነው። ስልጣኑንም በመጠቀም ጭምር ነው ይሄ ግለሰብ እዛ ሀገር ላይ ስራ የሚሰራው ሳሙኤል ማለት ነው። አሁንም እዚህ ሀገር መጥቶ ነበር። አሁን ቅርብ ጊዜ እዚህ ሀገር መጥቶ ነበረ። እንደውም ብቻዬን መጥቼ 3 ክፍል ሰራዊት አደረገኝ ብሎ ያዕቆብ ለብቻው በስደት ሀገር ወጥቶ ወደ ኤሳው ወይም ወደ አባቱ ምድር ሲመለስ 3 ክፍል ሰራዊት ሆኜ ተመለስኩ ያለውን ጥቅስ ወስዶ ራሱ ደቡብ አፍሪካ ብቻውን እንደገባ ህዝብ ሆኖ እንደተመለሰ ፎቶ በሶሻል ሚዲያው ላይ በፌስቡኩ ላይ ሲያጋራ ነበር ይሄ ግለሰብ ማለት ነው።
እሱ ከመጣ በኋላ ማን ሄደ? ምንተስኖት ሄደ። ምንተስኖት ሐሰተኛው ነብይ ምንተስኖት ሄደ። ይሄ ሰው እዛ ሄዶ ሰው እንዲዘረፍ፣ ሰው እንዲበላ፣ ሰው በእነዚህ ሰዎች እንዲታለል እድል የሚያደርግ ነው። እዚህ ጋር ስሙት ምን እንደሚል። ስለ ገንዘብ ስብሰባ ነው። በቃ ሁልጊዜ ከነዚህ ሐሰተኞች እጅ ገንዘብ በእነሱ ሰበብ እያደረገ የሚካፈለውን ገንዘብ ለእነሱ መሰብሰብ ነው አገልግሎቱ ይሄ ነው። ይቅርታ እንትኔ ኮኔክት የሚያደርግ ከጠፋ ትጠፋለች። እሷን ኮኔክት ለማድረግ እየሞከርኩ ነው፣ ድምፁ እንዲሰማችሁ። በወሰደው ጊዜ እኔ ገንዘብ ጠይቄ አላቅም፣ ስለዚህ ገንዘብ አረተው በጌታ ምናምን ይሉኛል። ለምንድን ነው ሌባ ሲገለጥ ሐሰተኛ አጭበርባሪ? ህዝብ እየተዘረፈ ነው። ህዝብ ደግሞ ገንዘብ ብቻ አይደለም እየተዘረፈ ያለው፣ ህዝብ እየሞተ ነው። መድኃኒት እየጣለ እየሞተ ነው። ባለትዳሮች ትዳር እየፈቱ ነው። ወገኖች ትዳር እየተፈታ ነው። ሰው ጌታን እየተሆነ ኤቲስት እየሆነ ነው። ሌላ ቤተ እምነት እንኳን መግባት የሆነ ቤተ እምነት ቤድ ይሻላል እኮ። አንዳንድ ሰዎች የሆነ ቤተ እምነት በቃ በዚህ ሲመራቸው ሃይማኖት ይቀይራሉ። በጣም ብዙ ሰው ግን ቤቱ ቀርቷል። በእነዚህ ሌቦች ምክንያት ቤቱ ቀርቷል። ሃይማኖቱን ክዷል፣ ትቷል። እግዚአብሔር አይፈርድም አያይም የሚል ብሶት ውስጥ ገብቷል በጣም ብዙ ሰው እና ለምን ተው ምን እንደምትሉ አላውቅም። ቀጥሉ። ይኸው ግን ከቤተ ክርስቲያን ወንጌል ጎን ቆማል። እነዚህ ቲሸርቶች ለአገልግሎት አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። ደቡብ አፍሪካ ውስጥ አንድም ቀን ለኔ ብዬ ገንዘብ ሰብስቤ አላውቅም እያለ ነው። ሁልጊዜ የሚሰበስበው ለአገልጋዮች እያለ ነው። ግን ከአገልጋዮቹ ጋር ይካፈላል። ይሄ ሰው ለኔ ብዬ ሰብስቤ አላውቅም እያለ ነው። እውነቱን ነው። ለራሱ ብሎ አይሰበስብም። አገልጋይ ከሌን ደግፈው እያለ ነው የሚሰበስበው። ሁልጊዜ ከጓሮ ግን ይካፈላል ከነዚህ ሰዎች ጋር። ስሙ አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። ፕላስ 18 years ግን ከቤተ ክርስቲያን ወንጌል ጎን ቆማል። እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነብይ ምንተስኖት ፎቶዎችን ቤተክርስቲያን ናት ያሰራቸው። ቤተክርስቲያን ያሰራቸው አስፈቅደው ግን ፎቶውን ማለት ነው እሱን ፎቶ አድርገው አሰርተዋል እና በጣም ብዙ ወጪ ነው ያወጡት ከጎናቸው ለመቆም። ይህ ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህ ቲሸርት የለበሰ የታመመ ሰው ይፈወስ። ይህ ቲሸርት የለበሰ የደኸየ ሰው ባለጠጋ ይሁን። ይህ ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ከዚህ ቲሸርት ጋር ቤታችሁ ክብር ይግባ። ከዚህ ቲሸርት ጋር ቤታችሁ የእግዚአብሔር ኃይል ይግባ። አሜን። ወስዳለሁ በረከቱ ይድረሰኝ የምትሉ ሰዎች በፍጥነት ወደ ውጭ ቶሎ ብላችሁ ወስዳለሁ ይህን ቲሸርት እግዚአብሔር እንዲባርከኝ እፈልጋለሁ የምትሉ ቶሎ በሉ። እሺ ችግር የለም። ከመቶ ብር ጀምራችሁ ውሰዱ። ግን አሁን ብትችሉ ችን ቤተክርስቲያን ለማገዝ አንዳንድ ሺህ ብር በመስጠት ብትደግፏቸው ደስ ይላል። ቅር ይላቸዋል። የቲሸርቱ ተመን አይደለም። ቤተክርስቲያኗን ከመደገፍ አንጻር በዛ መልኩ ብትመጡ ጥሩ ነው። ለሌላችሁ ደግሞ ባላችሁ አቅም እንሰጣለን። ችግር የለም። ሉስ ጌታ ይባርክ። እሺ ይኸው ቀዳሚ ነኝ። ቀዳሚ ነኝ። ጌታ ይባርክ። ይኸው ተከተለ እግዚአብሔር ይባርካችሁ። እሺ ቶሎ እያላችሁ ለጌታ ቤት ነው። ሰው ለአልኮል መጠጥ ያወጣል፣ ሰው ለዝሙት ያወጣል፣ ሰው ነፍስ ለማስገደል ያወጣል። አሁን 1000 ብር ማለት ሳውዝ አፍሪካ ምንም ማለት አይደለም። ስለዚህ በዚህ 1000 ብር ችን ቤተክርስቲያን ደግፋለሁ የምትሉ እኔንም የምትወዱ ወደፊት እንድትመጡ ጠይቃለሁ። ተነሳው አታው ግዴ ምንድነው እያለ ያለው? ይኸውላችሁ ስሙኝማ፣ ይሄ ሰው ምንድነው እያለ ያለው? ለኔ ጠይቄ አላቅም እያለ ነው። እውነቱን ነው። ቅድም እንደነገርኳችሁ አንድም ቀን ለራሱ ጠይቆ አያውቅም። አገልጋይ ይጋብዛል። እነዛ አገልጋዮች ሲመጡ በእነሱ ስም ነው የሚጠይቀው። ዲሉ ደግሞ ወይ 40 በ60 እሱ 40% እነሱ 60% ወይ 70 በ60 70 በ30 ነው የሚወሰደው እና
ልክ ነው። እንደ ድለላ አይነት ነገር ነው የሚሰራው። ስለዚህ ምንድነው እያደረገ ያለው? እኔ አሁን ቲሸርቱን እኮ ይሸጥ አገልግሎትም ይደገፍ የምንተስኖትን ፎቶ ስላደረግ ጌታ ይፈውሰኛል ብለህ የምታስብ ደቡብ አፍሪካ ያለ ጴንጤ በጣም ነው የምትገርመኝ። በቃ አሁን የዮናታን አክሊሉ ፎቶ ያለበትን ቲሸርት ለብሼ ፈወሳለሁ የምትል ከሆነ በምን ሞራል ነው ኦርቶዶክሳውያንን ወይም ሌላው ቤተ እምነትን የማርያምን ፎቶ ለጠፍክ፣ የገብርኤልን ፎቶ ለጠፍክ፣ የኪዳነ ምሕረትን የሆነ ፎቶ ለጠፍሽ ስዕል ለጠፍሽ እያላችሁ አሁን እኔ እኮ ጴንጤው ሞራል በቃ የለውም ነው የምላችሁ። አሁን እኔ የወንጌል ጠላት የምመስላችሁ ሰዎች አላችሁ። ሪያሊቲውን ልንገራችሁ። የፓስተር እግርና ጫማ እየሳምክ ሌላውን ቤተ እምነት እንኳን ከዚህ ጉዳይ ውጡ ለማለት በጣም ነው የሚሰቀጥጠው፣ በጣም ነው የሚሰቀጥጠው። እና ምን እያለ ነው ይሄ ሰውዬ በጸሎቱ? በዚህ ቲሸርት ላይ በየትኛው ቲሸርት ምን ተስኖት የሚባል ሐሰተኛ ነቢይ ፎቶ በተለጠፈበት ቲሸርት ላይ ምን አድርግ እያለ ነው? የእግዚአብሔር ተአምር ይለፍ፣ ይሄን ልብስ የለበሰ ሰው ባለጸጋ ይሁን፣ ሀብት ያገኘው እያለ ነው። ምን ተስኖት ለብሶት ለምን ሀብት አያገኝም? ለምን ከእናንተ አንዳንድ ሺህ ራንድ ይወስዳል? 1000 ራንድ ነው የሚቀበሉት። በነገራችን ላይ በአንድ እንትን ቲሸርት ማለት ነው። 1000 ራንድ ስንት ነው? ደቡብ አፍሪካ ያላችሁ ሰዎች በኢትዮጵያ ንገሩኝ። 1000 ራንድ ስንት ነው? እኔ ስለማላውቀው ደቡብ አፍሪካ ያላችሁ ንገረኝ ሄኖክ። 1000 ራንድ በኢትዮጵያ ስንት ነው? በኢትዮጵያ ስንት ነው 1000 ራንድ? 1000 ራንድ በኢትዮጵያ ስንት ብር ማለት ነው? 12000 10000 እሺ 10000 ይባል 10000 ይባል 10,000 ብር አንድ ቲሸርት እየሸጠ ነው ያለው ሰውየው። 13,000 ምናምን ሚላለሽ አቬሬጁ ታችኛውን እንውሰደውና 10,000 ብር 13,000 ብር እሺ 10,000 እስከ 13,000 ብር አንድ ቲሸርት መግዛት ለአገልግሎት ድጋፍ ነው። ለአገልግሎት መደገፍ ከሆነ እኮ ዝም ብለህ ቲሸርቱን ትሸጥልናለህ፣ ችግር የለውም ትሸጥልናለህ። እዛ ያን ቲሸርት እንለብሰዋለን። በዚህ ቲሸርት ላይ ኃይል ይለፍ ታምራት ይሁን ይላሉ እነዚህ ሰዎች። እየሸጡልክ ያለው ቲሸርቱን ብቻ ሳይሆን የእግዚአብሔርንም ኃይል በቲሸርቱ ላይ እየሸጡልህ ነው በእነሱ አስተሳሰብ። ስለዚህ ደቡብ አፍሪካ ውስጥ ያላችሁ አማኝ ነን የምትሉ ሰዎች ዌክ አፕ። በቡድን ተደራጅተ የዩ ጩፋ ደጋፊ ነኝ፣ የዮናታን አድናቂ ነኝ፣ የታምራት ታረቀኝ የቀኝ እጅ ነኝ የግራ እጅ ነኝ ምናምን የምትል ሰውዬ፣ እነዚህ ሰዎች እያገለገሉት ያሉት ኢየሱስን አይደለም። አቤላ ስለ ኢየሱስ ስበክ ይሉኛል። ስለ ኢየሱስ ሰብካለሁ እናቴ። ኢየሱስን እነ ዮናታንም እየሰበኩ አይደለም፣ ንግድ ስለሆነ የያዙት። እሱ ንግድ ላፍርስና ከዛ ሰብካለሁማ። አይዞሽ አታስቢ፣ አትጨነቂ።